በዓለም ህዝቦች ታሪክ ለነጭ ትዕቢት ድንበር አልባ የዘረኝነት መርዝ የማይገዛ ጥቁር ህዝብ መኖሩን ያስመሰከረ የአድዋ ድል የነጭን አንገት ያስደፋ በሐፍረት ያሸማቀቀ በፍርሃት ያርበደበደ ኢትዮጵያዊነት ኩራት ጥቁርነት ክብር መሆኑን ያስመሰከረ የአድዋ ድል ለእናት ሀገራቸው ክቡር ህይወታቸውን ገብረው ለዛሬ ላበቁን ወገኖች ዘላለማዊ ክብር ይሁን። በኢትዮጵያውያን ብሎም በጥቁር ህዝቦች ዘንድ የአድዋ ድል መታሰቢያ ትልቅ ቦታ የሚሰጠው ነው። በ1888 ዓመተ ምህረት የካቲት 23 ቀን የኢትዮጵያ ሰራዊት በዳግማዊ አጼ ምኒልክና በንግስት ጣይቱ ብጡል መሪነት ዘመናዊ መሳሪያን የታጠቀውን ወራሪውን ኃይል የኢጣሊያን ጦር በአድዋ ተራሮች ላይ ድል ያደረገበት ኢትዮጵያ በቀኝ ግዛት ላለመያዝ ያደረገችው ተጋድሎ ፍሬ ያፈራበት ሲሆን የሀገሪቱን ሉዓላዊነትና ነፃነት ለዓለም ያስመሰከረ ታሪካዊ ክስተት ነው። የካቲት 23 ድል ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝቦች የነፃነት ፋና ወጊ ነው። በወቅቱ አፍሪካ በቀኝ ግዛት ቀንበር ስር በነበረችበት ወቅት አንድ የአፍሪካ ሀገር የአውሮፓን ኃይል ማሸነፍ ለፓን አፍሪካኒዝም እንቅስቃሴ መነሳሳት ትልቅ መሰረት ሆኗል። በዙሪያችን ያሉ ህዝቦች ተራ በተራ በቀኝ አገዛዝ ስር ሲወድቁ የኢትዮጵያ ህዝብ የደፈረውን በጀግንነት ክብሩን ለቀኝ ገዢዎች ሳያነጥፍ የቆየው አባቶቻችን በነበራቸው ክብርና የኩራት መንፈሳዊ ወኔ ነው። የእነርሱን ወኔ የመሳሪያ ብልጫ አልበገረውም። ለነሱ ሞትና ባርነት አንድ ነበር። 130ኛ ዓመት የአድዋ ድል መታሰቢያ ቀን እየቀረበ ነው። እንደምናውቀው የአድዋ ወግ ቢጨለፍ አያልቅም። የዛሬው ወግ አሜሪካዊው የሬዲዮ ብሮድካስተር ከሰላይነቱ በፊት ወታደር የነበረው ጸሐፊ የፖል ሄንዝን መጣጥፍ A Battle for Ethiopian Future and of the Worldwide Significance ላይ መሰረት አድርጓል። ፖል ሄንዝ እንደ አውሮፓውያን አቆጣጠር ከ1969 እስከ 1972 ዓ.ም በአዲስ አበባ በሚገኘው የአሜሪካ ኤምባሲ የሲአይኤ ዋና ኃላፊ ሆኖ አገልግሏል። የፖል ሄንዝን ጽሑፍ ማኝነት የሚጨምረው በሙያው ከሰላይነቱ በፊት ወታደር የነበረ ሲሆን ስለላንም ከዲፕሎማቲክ አገልግሎት ጋር አጣምሮ አሜሪካውያንን ያገለገለ ነው። ነጩ ወያኔ በመባል የሚታወቀው ፖል ሄንዝ በኢትዮጵያ ጉዳይ ከሚጽፉ ምዕራባውያን መካከል የመለስ ዜናዊ ፋቮራይት ወይም ተወዳጅ ነው። የግርማዊ ቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ማገባደጃ ላይ በጸሐፊ ሽፋን የሲአይኤ ቺፍ የነበረ በካርተርም ዘመን የናሽናል ሴኩሪቲ ኤጀንሲ ምክትል ዳይሬክተር ነበር። እሱ እንዳለው ደርግን ገዝግዞ ለመጣል ቪኦኤን ያቋቋመ ነው። የ19ኛው ምዕተ ዓመት እየተገባደደ 20ኛው እየገባ አውሮፓውያን ራሽያን ጨምሮ ነጭ ቢጫ ጥቁርን አስገብረዋል፣ ነፃነት ነፍገዋል፣ የፈለጉትን ገለዋል፣ ባሪያ ፈንግለዋል፣ አካባቢን ሀብትን ጉልበትን መዝብረዋል። የአድዋ ድል ዜና እንደተሰማ የፈጠረው ድንጋጤ ነው። አውሮፓውያን ይህን ድንጋጤ ሳያሳልፉት በ8ኛ ዓመቱ ጃፓን ሌላዋን ልዕለ ኃያል አገር ራሽያን አሸንፋ አውሮፓን ኩም አደረገች። የኢትዮጵያ ድል የአውሮፓውያንን በዓለም ፖለቲካ የነበራቸውን ልዕለ ኃያልነት የሸረፈ የመጀመሪያ ድል ነው። ድሉ ኢትዮጵያውያን የተረጋጋ መንግስታዊ አስተዳደር ማስፈኑንና በአጭር ጊዜ ውስጥ ታይቶ ወደማይታወቅ ዘመናዊነት እንድታድግ ረድቷታል። ፖል ሄንዝ እንደሚለው ዛሬ ላይ ሆነን ስናየው የኢትዮጵያ ድል የአውሮፓን ተሰሚነት የቁልቁለት ጉዞ መነሻ ነበር ብሏል። ፖል ሄንዝ እንደመሰከረው ጣሊያንም ሆነች ኢትዮጵያ በሚኒሊክ አስተዳደር ስር ከአድዋ ድል በኋላ ያሳየችውን እድገት ማምጣት በፍጹም አይቻላቸውም። ዛሬ ላይ ሆነን ስናየው የኢትዮጵያ ድል የአውሮፓን ተሰሚነት የቁልቁለት ጉዞ መነሻ ነበር ብሏል። ድሉ አውሮፓ በተለይ እንግሊዝ ኢትዮጵያን በእኩል አይን አይታ የምስራቁን፣ የደቡቡን፣ የምዕራቡን ድንበራችንን እንካለል ብላ በፊርማ አጽድቃለች። ይህ ድል በአውሮፓ ቅኝ ግዛት መዳፍ ስር ሲማቅቁ የነበሩትን አፍሪካውያንና ካሪቢያን ጥቁሮችን ለነፃነታቸው እንዲታገሉ ብርታትና ምሳሌ ሆኗቸዋል። ለጥቁር አሜሪካውያን ምሁራን ከፍተኛ የመንፈስ መነቃቃት እንዲያገኙ አድርጓል። ቁጭት ፈጥሮ ከ30 ዓመት በኋላ ፋሺዝም በጣሊያን ውስጥ ስር እንደሰደደ መሪ የፖለቲካ አይዲዮሎጂ እንዲሆን ምክንያት ሆኗል። አድዋ የእሳት ልሳን፣ የጀግኖች የወኔ ቅስም፣ የጨቋኞች የውርደት ስም፣ የጭቆና አርካሽ መድህን፣ የባርነት ቁስል እንዲድን። አድዋ የነፃነት አፍ፣ የሰውነት ልኬት አጥናፍ። ኦ አድዋ የእሳት ልሳን